እንደምታውቁት ኢትዮጵያ ውስጥ የሚሆን ሀገርም ውስጥ ይሁን የወጣቱ ህይወት እየተቀጠፈ ነው። ትልቅ አዛውንት አይደለም የሚሞተው የኔ ቢጤ እናንተ ቢጤ ሲለፋ የኖረ መቶ እረፍት ያማረው ነው እየሞተ ያለው ማለት ነው። እና እንሰብበት እኛም ወደ ሀገራችን እንግባ ብላችሁ የሆነ ህይወት እንምራ ብላችሁ እሰቡ። ይሄንን የገንዘቡ አልተሳካም። 15 ዓመት 20 ዓመት 10 ዓመት 12 ዓመት ሰራንም ለውጥ የለንም። እዛው ቦታችን ያለ ነው። እና ውድ የቻናሌ ቤተሰቦች ቪዲዮውን እስከ መጨረሻው ስሙት። ላይክ፣ ሼር፣ ኮመንት በማድረግ አበረታቱኝ። ግን ቪዲዮውን ሼር አድርጉት ለኔ ቢጤ ጊዜዋን በአረብ ሀገር የጨረሰች ማለት በእርግጥ ቀጧና ቀድር በሰው እጅ አይደለም፣ አላህ ነው የሚያውቀው። ቢሆንም ግን ባለችን ጊዜ ባለችን ወቅት ራሳችንን ጊዜያችንን መጠቀም አለብን። ስራ ላይ ብቻ ብር መያዝ የለ ልፋት ብቻ ድክመት ብቻ ዝመቶ በሽታ ነው፣ ሌላ ትርፍ የለውም። እና ቪዲዮውን ከወደዳችሁት ላይክ ሼር አድርጉኝ፣ እስከ መጨረሻው አዳምጡት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ከእናንተስ እንዴት ናችሁ? ውድ ቻናል ቤተሰብ ተከታታዮች ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ኢንሻአላህ ዛሬ አንድ ሀሳብ ነው ይዤላችሁ የመጣሁት ማለት ነው። ያው 10 ዓመት 20 15 ዓመት ምናምን ሰርታችሁ ገና እንሰራለን፣ ገና መኪና እንገዛለን፣ ገና ቤት እናስተካክላለን ብላችሁ ለምታስቡ ሰዎች ይበቃል ማለት ነው። ለምን እኛ መሞቻችንን ቀን አናውቀውም፣ የምንሄድበትን ቀን አናውቀውም። ሀቂቃ ዝም ብለን እንለፋለን አንዱንም ሳንይዘው ወደ አኼራ እንሄዳለን ማለት ነው። እና ብዙዎችን በሚዲያ አይቻለሁ ሀቂቃትን ብዙ ህልም አልመው ብዙ ነገር አስበው ሳይሳካላቸው ወደ አኼራቸው የሄዱ አላህ ይዘንላቸው፣ አላህ ይረሃማቸው። እና እኛም ባለንበት በራሳችን ብዙ እህቶችን ወንድሞችንም እያጣን ነው ማለት ነው፣ በድንገት ህመም ወይም ባልታሰበ ነገር ማለት ነው። ስለዚህ እንደምንም ብላችሁ ያልክ ስደተኞች እህቶችን ነው የሚመለከተው። ነገ ያምርልኛል እናስተካክለዋለሁ የምትሉ ትንሽ እንኳን ቢሆን መታችሁ እረፍት ማድረግ። አሁን ሀገር ቤት የሚሞቱት አያሳስቡኝም። ውጭ ሀገር ግን እንቅልፍ አጥተው ማረፍ ፈልገው ንጹህ አየር ፈልገው ያንን ሁሉ ሳያገኙ ወደ አኼራ የሚሄዱ የአረብ ሀገር ሁኜ በጣም የሚያምረኝ ነገር የምመኘው ነገር ኢትዮጵያ ሄጄ ጠዋት ተኝቼ ነው የምለው። በቃ በጠዋት እንቅልፍ ተማሪ ስላለ ስለማልተኛ ማለት ነው። ስለማልተኛ ማስበው በቃ ኢትዮጵያ ገብቼ ጠዋት እንቅልፍ በተኛው ነው። እና አልሐምዱሊላህ ረብል ዓለሚን 3 ዓመት ልይዝ ነው ሀገሬ ላይ እንቅልፌን ተኝቼ በቤቴ ስፈልግ ተነስቼ በቃ ስፈልግ ሰርቼ ነው የምኖረው። እና ውድ የሀገሬ ልጆች እናንተም ውድ እህቶቼ እናንተም ቢያንስ የሀገራችንን አየር የሀገራችንን በሀገራችን ቤተሰቦቻችሁ ጋር ሀገራችሁ አየር ጋር እረፍ ብላችሁ ያ የሞተ ሰው እኔ ምንም አይመስለኝም። ግን ስደት ላይ ያሉ ቅጥፍ የሚሉ እህቶቼ በጣም እያሳዘኑ ነው ሀቂቃ ማለት ነው። ድምፄ ላይሰማ ይችላል፣ አሚር ስለተኛብኝ ነው ማለት ነው። እና ስለዚህ ውድ እህቶቼ ነገን ተስፋ ያደረግሽ እህቴ የዛሬውን ነው እንጂ የነገውን ምንም ዋስትና የለንም። እያየ ነው ስለሆነ ማለት ነው። ሀገርም ላይ ይኖራል ያው ነው፣ ምንም ልዩነት የለውም ማለት ነው። እና ውድ ቤተሰቦቼ እንደነገርኳችሁ እንደው ምክር ቢጤ የምሰጣችሁ ጊዜያችንን ባናሳልፍ በቃ እኛ ግብተን በመውለጃችን ስደት ኢትዮጵያ ያሉትን ሰዎች ስታዋቸው የወለደ ሰው ያ ዓለሙን ያየ ሰው ቢሞትም አይከፋም ዘሩን ተክቶ ምናምን። ግን ብዙ ጊዜ እዛ ብቻ ጊዜያችንን የምናሳልፍ ከሆነ ዛሬ ይሄን አሳምሮ ይሄን አድርጌው ማለት ይቅርባችሁ፣ ሀቂቃ ይቅርባችሁ። እኔ ያየሁትን በቃ በጣም የከበደኝ ነገር ነው የምነግራችሁ ማለት ነው። ዱንያን ያዝናት እንጂ አንጨርሳትን። በእርግጥ ግን አላህ ነው ቀዷና ቀድርን የሚያውቀው።
ቢሆንም ግን እኛም ጥንቃቄ ማድረግ አለብን። ጊዜያችንን መጠቀም አለብን። ሁል ጊዜ ይሄን አሳምረው ይሄን አስተካክየው ብላችሁ ሀሳብ አይግባችሁ። ይኖራል እንደ ማንኛውም ሰው ደግሞ ከእናንተ በታች ያለውን ኗሪ ነው ከእናንተ በላይ ያለውን ኗሪ መመልከት የለባችሁም ማለት ነው። ውድ የቻናሌ ቤተሰቦች እና እንደምታዩት ትንሽ ዘመኑ ከፍቷል። ሲመጡም ገንዘብ ቤተሰብ አስቀምጥ እናት ያስቀምጥ ይባላል። ሲመጣ የለም መልሶ ስደት ነው። ግን ፈጠን ብሎ መጥቶ ያየው ቼክ ያደረገው ይማራል በዛ ብዬ አስባለሁ ማለት ነው። ተምሮ ብሄድ እንኳ ለወጥ ብሎ ይመጣል። ግን እዛው ሆነን ይህን ያህል ዓመት የምንሰራ ሰዎች ይህ ስህተት ነው። ይህን ያህል ጊዜ ማጥፋት የለብንም። ያየሁትን እኔም ሰርቻለሁ 12 ዓመት ምናምን አረብ ሀገር ማለት ነው። ግን ያገኘሁት ትርፍ ነገር የለም። ስመጣ ሁሉም ነገር ያለቀ ነው። ቤቴን ብቻ ነው ትርፍ ያገኘሁት ቤቴን ማለት ነው። እና ከዛ በኋላ ኢትዮጵያ መጥቼ ያሳለፍኩት ኢትዮጵያ ያለሁበት ህይወቴ 12 ዓመት ከኖርኩት ህይወት እጥፍ ይሻላል። እና ምን 12 ዓመት እየሰራሁ እየለፋሁኝ ወይ ገንዘብ አይቀመጥ ወይ ምን አይል። ስለዚህ መታችሁ ሀገራችሁ ላይ የራሳችሁን ህይወት ይዛችሁ ለምን ተፈቀደው ድረስ በቃ እስከተጻፈው ድረስ ትኖሩታላችሁ። ስለዚህ ውድ ቤተሰቦቼ ይህንን መልእክት ሸር ላይክ እያደረጋችሁ ውድ ለቻናል ቤተሰቦች አድርሱልኝ። ለሁላችንም ይሄ መልእክት ማለት ነው። ያሳዝናል፣ ይከብዳል። በቃ እስቲ ደውላችሁ እስቲ ያዋሩ ቤተሰብን ጠይቋቸው እና ስደቱ ነው ያለፈለት የለም ያው ነው 20 ዓመት የስራም ቢላ ቤት የሚኖረው ተመልሶ ስደት ነው። ለምን ዱንያ ትሞላ ትጎለን መሄዳችን አይቀርም። ስለዚህ እስከዛው ድረስ ግን መጥቶ እዙ ሀገሩ ላይ የሆነ ነገር የሆነ ጊዜ ማሳለፍ አለበት። ያሰው የሆነ ነገር ሊኖረው ይገባል። ኢትዮጵያ ውስጥ ደግሞ ገንዘብ ብቻ በቂ አይደለም። ገንዘብ ያልቃል፣ ይጠፋል። እና ስለዚህ ውድ ቤተሰቦቼ ይህንን ቪዲዮ ሸር እያደረጋችሁ ለውድ እህቶች አድርሱልኝ። ይጠቅማል ብዬ ነው። ቪዲዮውን ከወደዳችሁ ላይክ ሸር አድርጉልኝ። መልካም ጊዜ